ትዳር ውስጥ ልጆች ሲወለዱ አለመግባባት፣ ግጭትና ጸቦች በጣም ይጨምራሉ። ይሄ ነገር ከፍቅር ጉድለት ይልቅ የእውቀት ጉድለት እንደሆነ እንድታውቁት ፈልጋለሁ። እባካችሁ ትንሽ የገባኝን ልበላችሁ፣ ይጠቅሟል ብላችሁ ለምታስቡ ሰዎች አስተላልፉት። ሴቶችን አንደርስታንድ እንድታደርጉ 3 ነገሮች ላስረዳችሁ፣ ወንዶችን አንደርስታንድ እንድታደርጉን 3 ነገሮችን ልንገራችሁ። የመጀመሪያው ሴቶች በእርግዝና ጊዜ ኤስትሮጅንና ፕሮጀስትሮን የሚባሉ ሆርሞኖች በጣም ይጨምራል፣ ሲወልዱ ይቀንሳል። ያ መቀነስ የሚያመጣው ለውጥ ሙዳቸው ስዊንግ እንዲያደርግ ያደርጋል። ኢሪታብል ያደርጋቸዋል፣ ኤንግዛይቲ ያጠቃቸዋል፣ ፖስትፓርተም ዲፕሬሽን የሚባለው ነገር ውስጥ ይገባሉ። ምን ማለት ነው? ጸባያቸው ይዋዥቃል፣ በጣም ነጭናጫ ያደርጋቸዋል፣ ስጋት ያጠቃቸዋል። ልጅ ከወለዱ በኋላ የሚገቡበት ከባድ የሆነ ድብርት ውስጥ ሊገቡ ይችላሉ። ይህን ነገር አንደርስታንድ ማድረግ ኃላፊነትም ግዴታም አለብን። ሁለተኛው ኦክሲቶሰን የሚባል ሆርሞን በጣም ይጨምራል። ያ ከልጆቻቸው ጋር ባንድ እንዲያደርጉ የሚጠቅም ቢሆንም ባሎቻቸውን ችላ ሊሉ ይችላሉ፣ ሊዘነጉ ይችላሉ፣ ላይንከባከቡ ይችላሉ። ይህን ነገር አንደርስታንድ እንድታደርጉ ትፈልጋለሁ። ሶስተኛና ዋናው ደግሞ ፊዚካል ፔን፣ ኤግዞስሽን እና የአይደንቲቲ ክራይሲስ ውስጥ ይገባሉ። ምን ማለት ነው? ከምጥ በኋላ ቤት ይዘው የሚመጡት በጣም ከባድ የሆነ ፔን አለው። ሁለተኛ በየ3 ሰዓቱ እያጠቡ እያስገሱ እያስተኙ የሚገቡበት ኃይለኛ ኤግዞስሽን ወይም ድካም አለ። በሶስተኛ ሚስትነት ወደ እናትነት ማዕረግ ገብተው የአይደንቲቲ ክራይሲስ ውስጥ ይገባሉ። ይሄ ነገር የማትረዱ ከሆነ በጣም ከባድ ጸብ ውስጥ ነው የምትገቡት። ወንዶችም ባዮሎጂካል የሆነ ለውጥ ያመጣሉ። ከልጅ በኋላ የወንድ ቴስቶስትሮን በጣም ይቀንሳል። ቴስቶስትሮናችን ሲቀንስ የሴክስ ድራይቫችን ወይም ፍላጎታችን በጣም ይቀንሳል። በነገር የሚሆነው ከልጆቻችን ከሚስቶቻችን ጋር እንድንቀራረብ እንድንዋደድ ያለ ፍላጎት እንድንኖር የሚረዳ ቢሆንም ኮንፊውዥን ይፈጥርብናል፣ ግራ መጋባትን ይፈጥርብናል። እግረ መንገዱን በጣም ሴንሲቲቭ ያደርገናል። በትንሹ የምንቆጣ ሰዎች ልንሆን እንችላለን። በሁለተኛ ብዙ ጥናት ያልተደረገው ፓተርናል ፖስትፓርተም ዲፕሬሽን የሚባል ነገር አለ። ይሄ አባቶችም ከልጅ በኋላ የሚገቡበት ከባድ የሆነ ድብርት አለ። ይሄን ነገር የማታውቁ ከሆነ በጣም ቁጡ ልንሆን እንችላለን። አቮይድ እናደርጋለን፣ ብዙ ነገሮችን እንሸሻለን፣ እናመልጣለን፣ ስራ ልንል እንችላለን። ይሄ ነገር ማትረዱም ከሆነ ከባድ የሆነ ችግር ነው። በሶስተኛው ሴት ልጅ በሆዷ ስታረግዝ ወንድ ልጅ በአይምሮ ነው የሚያረግዘው። ይሄ በጣም ትክክለኛው ነገር እንደሆነ ሴቶች እንድትረዱ ትፈልጋለሁ። ምክንያቱም ወንድ ልጅ እንደ አባት ብቁ መሆን ይፈልጋል፣ እንደ ባል ሰፖርት ማድረግ ይፈልጋል፣ እንደ ወንድ ብዙ ኃላፊነቶችን መወጣት ይፈልጋል። እነዚህ ነገሮች ጭንቅላታችን ላይ ውጥረት ነው የሚያመጡት። የፋይናንሻል ስትረሱ በአሁኑ ሰዓት ልጆቻችን ከማንም እንዳያንሱ ብዙ ነገር የሚፈልጉት ብቻ ሳይሆን የሚፈልጉትን ሁሉ ማድረግ እንፈልጋለን። በዚህ ጊዜ እንደ አባት እንደ ባል እንደ ወንድ መወጣት ያለብን ነገሮች ብዙ ናቸውና እነዚህ ነገሮች ለመወጣት ጭንቅላታችን ከባድ የሆነ ውጥረቱ ሲገባ አላስፈላጊ የሆነ ስቴት ውስጥ ልንገባ እንችላለን። ይሄ ነገር የጊዜ ጉዳይ ነው። የባዮሎጂ የሳይኮሎጂና የአይደንቲቲ ጉዳይ ነው። እርስ በርስ ከመጣላት ይልቅ እርስ በርስ መተዋወቅና መጠናናት ነው ያለብን። ይሄ በጊዜ የሚቀር የሚለወጥ ነገር እንደሆነ ማወቅ መቻል አለብን። ሌላ ዋናው ችግራችን የኮሚኒኬሽን ስኪላችን ዜሮ ነው። የመነጋገር፣ የመግባባት፣ የመደማመጥ ነገሮችን የማስረዳትና የመረዳት ችሎታችን በጣም ያነሰ ነው። ሁላችንም የራሳችን የሆነ ፍርሃት ሊኖርን ይችላል፣ ፍላጎቶች ሊኖሩን ይችላሉ፣ የአባትነት የእናትነት ፍልስፍናዎች ሊኖሩን ይችላሉ። ይህን ነገር ግልጽ አድርጎ የማስረዳት በትዕግስት የመረዳት ችሎታም ብቃቱም ከሌለን አላስፈላጊ ግጭቶች፣ አላስፈላጊ ጸቦችን አብዝተን ትዳራችንን ፈተን ልጆቻችን ላይ ኃላፊነቶቻችን እንዳንወጣ ያደርገናል። ስለዚህ በተቻላችሁ አቅም መጽሐፍ ሀሳብ ጥናቶች አንብቡ። ብዙ ሰው ጋር እንዲደርስ ላይክ አርጉ፣ ኮመንት አርጉ፣ ፎሎ አርጉ እያልክ ማስታወስ አለብህ ስለተባልኩኝ እንግዲህ በተቻለኝ አቅም ላስታውሳችሁ። ስላዳመጣችሁን ከልብ አመሰግናለሁ።